እውነተኛ ፍቅር ከሆነ ምንም ይግባ ምን አትለያዩ። እንደውም ያንን ነገር እንደ ማዶ ማዶውን ወንድ ሆናችሁ ወንድ ላይ መዝቱ ሰዎች እየተቃጠላችሁ የብሩክና ሃይሚን እንደዚህ ታይዋቸዋላችሁ። እንደዚህ ማለት ነው። እንዴት ነው በጣም ስትሮንግ ያደርጋል። እንደውም የመጣው ነገር ሊያለያይክ የመጣው ነገር የበለጠ ያፋቅራል። እንደዚህ አይነት ሰው አጋጥሞ ያውቅም? የሆነ ሊያጋጫቸው የመጣውን ነገር ወደ ፍቅር ይቀይሩታል። አሪ ካለ እግዚአብሔር ካለ ያው እኔ ፈርቻለሁ ብያቸዋለሁ ትናንትና። በብዛት ብዙዎቻችሁ ተረድታችሁኛል። ብዙዎቻችሁ ደግሞ ጥሩ ነገር ተናገርሽ አታውቂም ብላችሁኛል። ግን ጥርጣሬ ነው። እንኳን እኔ ሃይሚም ተጠራጥራለች አይደል እንዴ ብሩኬ አፈቅርሻለሁ ሲላት እውነት አልመሰላትም። እኔ ደግሞ ከሃይሚ ምላሿ አስጠርጥሮኛል አስፈርቶኛል ነው እንጂ ያልኩት ደስ አላለኝም ማለት አይደለም። ለአንዳንድ ሰዎች ማለት ነው ይገባቸዋል ብዬ አስባለሁ። በጣም ነው ደስ ያለኝ። በጠዋት መነጽር አድርሽ ካላችሁኝ ደግሞ እየተነሳሁት ነው እና አይኔ አበጥበጥ ስላለ ለመሸፈኛ ነው ያደረኩት ጋይስ። ምክንያቱም በኋላ ልጆቹ ከተነሱ ጫጫታ ስለሚኖር ቪዲዮ መስራት ስለማይመቸኝ ቪዲዮ እንደዚህ ሰራና ከኋላ ወይስ ነው ማድረግላችሁ በረንዳ ወጥቼ ድምፄ እንዳይሰማ በጣም ይቅርታ። እንግዲህ ዛሬ ምልላችሁ ነው የመጣሁት። በመጀመሪያ ግን የውድና የጨረቃ ፋሚሊ ቤተሰቦች እንዲሁም የአዳኞች ፋሚሊ ስላላችሁ እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ሞር የጨረቃ ፋሚሊዎች እንኳን ደስ አላችሁ። ደስታችሁ ቲክቶክ ላይ ትናንትና በስም የሰርጉ ቀንማ ምድር ሁሉ የሚነቃነቅ ይመስለኛል ጋይስ። ብቻ እውነት ነው ደስ የሚያሰኝ ነገር ነው። እኔ ደግሞ ሁለት ልብ ሆኛለሁ። ሁለት ልብ ሆኛለሁ። አሁን ሆኛለሁ አልዋሽም። ለምን ዋሻለሁ? የተሰማኝን ስሜት ነው የተናገርኩት። ብዙዎቻችሁ ቅር ያላችሁ ነገር አለ። ግን እኔ ስላልኩ ምንም የሚፈጠር ነገር የለም። ፈጣሪ ነው የሚያውቀው ሁሉም ነገር። እኔ ጥርጣሬ ነው እንጂ ሌላ ነገር አይደለም። እና ከዚህ በኋላ እንደነ ምንቴ እንደነዛ ያ ማነው ስሙን አላውቀውም። ይሄ ገላለሁ ፈልጣል የሚለው ይሄ ሰይጣን ይግደለውና ማለት ነው። ለእናትህ ሄደህ ተናገር ምናምን እያለ ጉራ የሚጎርረውን እንደው በብሩክና በሃይሚ ወንዶች ልክ እንደነ ብላኪ አይነት ዩቲዩብ የተከፈተላችሁ ሰዎች፣ እነሱን የምትወዷቸው ሰዎች እነሱን በአካልም ሄዳችሁ በምንም ሄዳችሁ እነሱን ማስቆም መቻል አለባችሁ። በቃ ጓደኝነት ማለት ጨረቃ ፋሚሊነት ማለት ይሄ ነው። ይሄን ነው የምንፈልገው። ቤተሰብ ሁላችሁም ሚሽን አድርጉ። በተለይ እየወጡ ብሩክ ላይ አፋቸውን የሚከፍቱ ሰዎች ስነ ስርዓታቸውን የያዙ። ሃይሚ እንኳን ምንም ብለዋት አያውቁም። ምንቴ አሁን ትናንትና ያለው ነገር ብራክ እንደሆነ እያወቀ ብሩኬን እንዴት አልጋ ላይ ሽንትን ትሽናለህ? ወንድ ሆነ ሞተሃል። አንተም በማታውቃት ሴት ይኸው ስንት ወር ሙሉ ትገግባለህ። ብሩክ እኮ በጣም የዋህ ስለሆነ ነው እንጂ በአንድ ደቂቃ ቻናሉን ማዘጋት ይችላል። ማርያምን ነው የምላችሁ። እነሱ በጣም የዋህ ስለሆኑ ነው እንጂ እንደዚህ ቪዲዮቸውን እኛ ስንጠቀም የእኛንም ቻናል ማዘጋት ይችላሉ። ሃይሚና ብሩኬ ማለት ነው። ሌሎቻችሁ አትችሉም፣ በፍጹም አትችሉም። ሌሎቻችሁ ሃይሚና ብሩኬ ግን ይችላሉ። ለምን? የእነሱ ስለሆነ ማለት ነው። የእነሱ ነገር ስለሆነ ይችላሉ፣ 100% ይችላሉ። ግን እነሱ ይስሩ እያሉ ነው ዝም የሚሉትና እንደዚህ ደግሞ እነሱ በፍቅር አዝነውላችሁ እናንተን ተቀብለዋችሁ በቃ በጥሩ ነገር ሲሏችሁ እናንተ ደግሞ የወረደ ንግግር እየተናገራችሁ እባካችሁ ሰላማቸውን አትረብሿቸው። በቃ አረረም መረረም ካሁን በኋላ ሃይሚና ብሩኬን የምታዩዋቸው ወንዱም ሆናችሁ ሴቶች የምትናደዱ ሰዎች መግቢያ ላይ እንዳረኩላችሁ ካሁን በኋላ ሃይሚና ብሩኬን የምታዩዋቸው ቸኮልሽ ምናምን ካለችሁኝ እኔ ነኝ እንጂ የቸኮልኩት። እነሱ ከ2 ዓመት በላይ አብረው የኖሩ ሰዎች ናቸው። ማንም ሰው በእንደዚህ አይነት ኬዝ ውስጥ የሚቆይ ሰው የለም። በብዛት ደግሞ እንደዚህ አይነት ኬዝ ሌላ 3ኛ ዓመትም 4ኛ ዓመት የሚጨምር ከሆነ በመሀል ላይ እናንተ ፍቅረኛ ሳትሆኑ በጣም እየተከባበራችሁ ስትመጡ የሆነ የመናናቅ ነገር የሆነ በኋላ ወደ ትዳር አለሙ ስትገቡ ብዙ አዳዲስ ባህሪዎች ይመጣሉና እኔ እንደ እውነቱ ከሆነ ሃይሚና ብሩኬ 2 ዓመት በጣም በቂያቸው ነው። ከዚህ በኋላ ብሩኬ እንዳለው በቃ ሁሉም ነገር ስቴፕ ባይ ስቴፕ ጎን ለጎን ሆነው ስኬታቸውን ማሳካት ይችላሉ። እግዚአብሔር ይመስገን ደግሞ በጣም ብዙ የእነሱን ስኬት አብረዋቸው ለማሳካት የሚፈልጉ በጣም መልካም ሰዎች አሉና በዚህ አጋጣሚ እናንተን እግዚአብሔር ባላችሁበት ይጠብቃችሁ። ሁሌም ሳላደንቅ አላልፍም። እውነት መልካም ቀና ልብ መኖር በዚህ እድሜ እንደ ልጆቻቸው አይተዋቸው እንግዲህ እነሱ ልጆች ያላቸው ሰዎች ናቸው ሲናገሩ እየሰማሁኝ ነውና በዚህ ልክ የልጆቻቸውን ፍቅር ለሃይሚና ለብሩኬ መስጠት ማለት መታደል ነው፣ መመረቅ ነው ቤተሰብ እና አንዳንዶቻችሁ ደግሞ በክፋት በቃ ዩቲዩብ ሰራን ብላችሁ
በማይሆን ነገር በጣም ይደብራል። እንደዚህ በተለይ ወንድ ሆናችሁ ወንድ ላይ የምትቸክሱ ሰዎች ግን ራሳችሁን እወቁ። በቃ ከራሳችሁ ጋር ሆኑ። የጨረቃ ፋሚሊዎችም በጣም የከፋ ነገር ካላያችሁ እዛ ዩቲዩብ ላይ ሄዳችሁ ኮመንትም ሆነ ስድብም ሆነ ባትሳደቡስ ምን ይመስላችኋል? ቪዲዮ ተለቀቀ አይደለ? አይመለከተንም ዝም ምን ያመጣሉ? ከዛ ተስተካክሎ ይቅርታ ብሎ ይመጣሉ። እኔ እንደዛ ነው የማስበው እንጂ እንግዲህ በቃ እየመረራችሁም ቢሆን ዋጡት። እውነት የምሬን ነው። እየመረራችሁም ቢሆን ዋጡት። ዛሬ ሀይሚ አታሳፍረንም ብዬ አስባለሁ። እኔ አላቅም እንግዲህ ያው እሷ አስተጠራጥራ የለ ብሩክ ያፈቅርሻለሁ ሲላት ፕራንክ ነው ብላለች። እኔም ደግሞ ሀይሚ ፕራንክ እንዳታደርገን ነው እንጂ የፈራሁት። ይሄ ነገር እኮ ሪል ነው እኮ ጥያቄው ሪል ነው። ብሩኬ ጋር ምንም አይነት ውሸት የለም። እኔ ብሩክ ዋሽ እያልኳቸው አለም ማርያምን ብለዋል እንደዚህ ብለዋል እያላችሁ ኮመንት የጻፋችሁ ነው። ብሩኬማ እኮ ተናግሯል። በቃ ወጥቶለታል። ግን አንዳንዴ የሚዲያውን ነገርም ስታዩ አንዳንዴ ደግሞ እስኪ ብሩኬ አሁን እንዲህ ብለው ምን ይሰማዋል ብላ ሀይሚ ማለት ነው ብትገለበጥብንስ ነው እኔ ያልኳችሁ። ገብቷችኋል አይደለ? ግልብጥ ብላ ለተወሰነ ቀን እስኪ ስሜቱ እኔም ቢያጣ ምን ይሆናል የሚለውን ነገር ሊየው ብላ ብትሄድብንስ ነው ያልኳቸው እንጂ እኔ ሌላ ነገር አይደለም ያሰብኩት። እነሱ ይለያያሉ ማለት አይደለም። ይህንን ስላችሁ ደስ አላለኝም ማለት አይደለም። ጥርጣሬ ነው የውስጤ የመጣልኝን ነገር ነው እንደዛ ያልኳችሁ። እሺ የኛ ውድ ቤተሰቦች እና ሀይሚና ብሩኬ መቼም ቢሆን እጅና ጓንት ናቸው። መቼም ቢሆን ሰምታችኋል አይደለ? ውስጥ ለውስጥ ምን ያክል ነገር እርስ በርሳቸው እንደተሸፋፈኑ ብዙ ያላወጧቸው ነገሮችም አሉ። አሁን ሀይሚ አዋሳ ምን ልትሰራ ሄደች? በማንኛው ጊዜ ሄደች? እንዴትስ ሄዶ ብሩኬ መለሳት? በማንኛው ጊዜ ሀዋሳ እንደሄደች አሁን ሳስበው ቪዲዮቸውን ማታ እየሄድኩ ቼክ ሳረግ በቃ ምን ያህል ጊዜ ቆይተው መጥተው ነው ሀዋሳ የሄደችው? የዛኔ በፊት አልቅሳ የጠፋች ጊዜ ነው ወይስ ብሩኬ ጋር መሀል ላይ አብረው ከሆኑ በኋላ ነው? በጣም የተወዘጋገበ ነገር አያችሁ። ግልጽ የማይሆኑ ብዙ ነገሮች፣ ሚስጥር የምትይዟቸው ነገሮች፣ እኛ የማናውቃቸው ነገሮች ብዙ አሉ። ገብቷችኋል አይደለ? ስለዚህ እነሱ ተቻችለው እዚች ቦታ ላይ ስለደረሱ እውነት እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። ብሩክ አለማየሁ ደግሞ ልክ የማንቸስተር የአርሴናል ዋንጫ ሲበላ ያው የእሱንም የሀይሚን ፍቅሩን ገለጸ። ባይዘወይ ቀኑን ያዙት እሺ። በአመቱ እናስከብራቸዋለን። አሁን ያንን የተገናኙበትን ቀን ሳይሆን የምናስከብረው ይቺ ፍቅር የተገለጸችበት ቀን ነው የምናስከብራቸው ማለት ነው። ጋይስ እኔ ጽፌ በወረቀት ይዣለሁ እንትኔ ላይ ማለት ነው። ስልኬ ላይ ስክሪንሻት አድርጌ አስቀምጫለሁ። ቢጠፋብኝ ስልኬ ብዬ ደግሞ ወረቀት ላይ ከኢሜል ፓስወርዴ ጋራ ጽፌ አስቀምጫለሁ። እንደው ምናልባት ከረሳሁት በሚለው ቀኗንም ሰዓቷንም ወሯንም ይዣለሁ። ጋይስ ከዚህ በኋላ የምታስከብሯቸው ብሩኬ እኔ ፈርቻለሁ ብሎ ፍቅሩን የገለጸበትን ቀን ነው እንጂ መጀመሪያ ሀይሚን አጎረሳት የሚለውን አይደለም። ጋይስ አይመስላችሁም? በእኔ እይታ ነው። ገብቷቸዋል ብዬ አስባለሁ። ሌላው ሲቀጥል ብሩክ አለማየሁ ይኖ ያስፈራል። ትክክል ነህ። ለአንተ አዲስ ነው። ትናንትና በቃ መበረታት ነው ያለብህ። ጎበዝ ሆነ ማሳየት እጅን እንዲህ በቃ ሌላውን ነገር ፕራይቬት ነገርህን ለሀይሚ ነገራት። አሁን እዚህ ሚዲያው ላይ መተህ ትናንት ፍቅር ያስፈራል ይኖ ያስፈራል ብሶ ያውቃል። እንዲህ ብለህ ደግሞ ለጠላቶችህ ማለት ነው እንዲፈራ እንደዚህ ሆነ እሱ እኮ ይፈራል ብለው ለምን ያወራሉ? እንዳያወሩ አንተ እንደዚህ አይነት ነገሮችን ኮስትር በቃ ልክ እንደ ድሮ ቁፍጠን ብለህ በቃ ቪዲዮ ላይ የምታወራቸውን ወሬዎች ቁፍጥንጥን ቅልጥፍጥፍ በቃ አድርገህ ማውራት አለብህ። የምን እንደዚህ እንደ ትናንትና ፈራው ምናምን መቅለስለስ በፍጹም እንዳታደርገው። እሱን ሀይሚ ጋ እንደፈለግ እግሯ ላይም ወድቀህ ምንም መፍራት ግን አሳይ፣ ችግር የለውም። ሚዲያ ላይ ግን ብሩኬ የእውነቴን ነው የምነግርህ፣ በቃ ኮስተር ብለህ በቃ የት አባታቸው ለነዛ ለሚያለቀልቁ ወንዶችማ እንደዚህ አፍሬያለሁ፣ ፈርቻለሁ፣ እንደዚህ ሆኛለሁ እንዳትል። ሞር አንተ ለእኛ ለማሳየት ነው እኛን ምን ያክል ከመውደዱ አንጻር ብሩኬ እንደዛ ያለው። በቃ ቤተሰቦቹን በጣም ያከብራል፣ በጣም ይወዳል፣ የዩቱብ ቻናል ቤተሰቦቹን። ከዛም አንጻር ነው እናንተ በጣም ስትወዱ የውስጥ ስሜታችሁን ታወራላችሁ። ለዛ ነው ብሩኬ ያወራው። እና እነዚህ ነገሮች ባያደርጋቸው ሜሽን ብታደርጉለት ደስ ይለኛል። ምክንያቱም ለጠላቶቹ ለእነሱ እንዳይሆን እኮ ነው ጋይዝ። እና ለጠላቶቹ በቃ ኩስተር ያለ ነገር በቃ ምን ልስ አድርገ ቪዲዮ ላይ አለቀ። ፍቅር መሰጣጣት ባለባቸው ሰዓት ፍቅር መሰጣጣት ሚዲያው ላይ። ከዛ ውጭ ግን አንተን የሚመለከት ሽንፈት ነገር እንዳታወራ
ሀይሚ አታወራም፣ ስለ ራሷ የሽንፈት ነገር አታወራም ብዬ ተስፋ አድርጋለሁ። ብሩኬ ግን ነው ለእኛ እንድንረዳውም ይሁን ውስጡ ያለውን ስሜት ለማውጣት ይሞክራል፣ ምንም ሳይደብቅ። እነዚህን ነገሮች እንዳታወራ፣ ወደፊትም ብዙ ነገር ሊያጋጥም ይችላል። ወደ ሀይሚ ጋም አብራችሁ በምኮኑ ሰዓት እስካሁን ድረስ ምንም አይነት ነገር የሆነ ነገር የለም ብልሃል። ከዚህ በኋላ ብዙ የሚያስደነግጡ ነገሮች ሊኖሩ ይችላል። ለእኛ ለማሳወቅ ብለህ ግን ኦፕን ሆነ እንዳትመጣ በፍጹም። ወንድ ልጅ የሚስቅብህን አይነት ንግግር ተናግረህ እንዳትመጣ ብሩክ አለማየሁ ማለት ነው። እዛው ለሀይሚ ነገራት፣ ለሀይሚ የፈለገውን ሁንላት። ፈርተህ ላብላብ ይበልህም ፈርተህ የሆነ ነገርም ሁን። የመጀመሪያ ጊዜ ያስፈራል። እውነት ጋይስ፣ እውነት ለመናገር ፍቅር ቀላል አይደለም። የእውነት ፍቅር በጣም ነው የሚያስፈራው። እውነተኛ ፍቅር የሚያቅ ያውቀዋል። ያው ብዙዎቻችሁ ትረዳላችሁ። እነዛን ነገሮች በቃ ድብቅ አድርገህ መያዝ አለብህ። ሚዲያ ላይ እንዳታወጣ። ለሀይሚ እንደፈለግሁን ጋይስ። ይህንን ስል ደግሞ እንዳይደብራችሁ፣ በቃ ማንም እንዲሳለቅበት ስላልፈለግኩ ነው። ምንቴ እንኳን ወንድ ሆኖ ትናንትና አንተ አልጋ ላይ ሽንትን ትሸናል አላለም። ፕራንክ መሆኑን እያየ በፊት ለፊቱ ውሃ ስደፋበት እየታየ በጣም የደበረኝ እና አንዳንድ ነገሮች እንደዚህ ሞራል የሆነ ነገር ያስጠላል። እነዚህ አይነት ነገሮችን ገጠመኞችን በቃ የሆነ እንትን የማይል ነገር በቃ እንዳታመጣ ሚዲያ ላይ ብሩክ አለማየሁ፣ ቲክቶክ ላይም የትም ቦታ ማለት ነው። ሌላ ስለ ፍቅር ፍቅር እስከ አፍንጫቸው ድረስ ቋቅ የሚላቸውን አይነት ስታይል ቪዲዮ ላይም የሁሉ ቦታ ላይ መልቀቅ ትችላለህ። የሚያስቸግሩኝ ሴቶች አሉ ምናምን እንደዛም ብለህ ወጥተህ መቸከስ የለብህም። በቃ ብሎክ አለቀ። ምንም መናገር አያስፈልግም። እንደዚህ ህይወትህን የሚረብሹ ሰዎች ምንም የፈለገ ነገር ቢያደርጉልህ በቃ አንተ በድርጊታቸው አንተን ለማማለል ነው እንጂ የእውነት ያንተ ህይወት እንዲቀየር አስበው አይደለም። በትክክለኛው በእህትነት የሚያወሩ የሚያከብሩ እነሱን አክብር። ከዛ ውጭ ግን ተሸለጥጠው ወደ ጎን ወደ ግራ የሚሉ ካሉ እመነኝ ነገም ያሳስተዋል፣ አይጠቅሙህም፣ ያጣሉሃል። ስለዚህ ብሎክ ማድረግ ነው ያለበት ብሩኬ ብዬ እኔ የራሴን አመለካከት ወስናለሁ። ሚዲያ ላይ ወጥቶ ግን እንደዚህ ናችሁ እንደዚህ ምናምን አያስፈልግም። በቃ ብሎክ። የምሬን ነው የምላችሁ እና ይሄን ይመስላል ለዛሬ ይዤላችሁ የመጣሁት መልክቴን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። በጣም ብዙ ደስታ እናያለን ወደፊት እንግዲህ ከብሩክና ከሀይሚ ጋር ማለት ነው። የኛ ውድ እንቁ የሆናችሁ ቤተሰቦች በጣም ደስ ስላላችሁ እኔም ደስ ብሎኛል በጣም። ይቺ ጥርጣሬዋ ግን አትረሳም፣ መርሳት አልፈልግም እኔ ጋይስ። እኔ ሀይሚዬ ታስፈራኛለች፣ ምክንያቱም እሷ የምትሄድበት ርቀት በጣም ከባድ ነው። ለዛ ነው እንጂ ይሄ ደስታ እኮ ትክክል ሪል የሆነ ነገር እኮ ነው። ግን እስኪ ስሜቱን ሌው የሚለው ነገር ከመጣባት ብዬ ነው። ገብቷችኋል አይደለ? ስትረጋጉ ብዙ ነገር ታስባላችሁ። ከዛ አንጻር ነው። ለማንኛውም ዛሬ መልካም ነገር እንጠብቃለን። እኔ እኮ ያው ክላስ አስቀይረውናል ስትል እኮ ያው ክላሷ እየተስተካከለ ከአንድ ሰው ወደ ሁለት ሰው የሚኮኑበትን አይነት ስታይል እያስተካከሉ ነው ብዬም እንድገምት ሆኛለሁ። ትናንትና አዳሬን ማለት ነው። እና የኛ ወድ ቤተሰቦች ብቻ ጥሩ ነገር እንጠብቃለን። ሲቀጥል ደግሞ ሁላችሁም ይሄ አመለካከታችሁ እንዳይለወጥ ነገም ዛሬም ብሩክ ፍቅሩን ገለጸ፣ ከዚህ በኋላ በቃ ምንም አይመጣም ብላችሁ ቪዲዮቸውን አለማየት ምናምን እንዳትሞክሩ። በቃ የትም መሄድ የለባችሁም። ከስር ጀምራችሁ እስካሁን ድረስ ብሩክና ሀይሚን ስኬታቸውን እንዲለወጡ እዚህ ደረጃ እንዲደርሱ የምትከታተሏቸው ሰዎች ዛሬም ነገም ከጎናቸው ሆናችሁ ሲያጠፉም ማጠፉ ሲያስደስቱንም ማስደስቱን እያልን አብረን እንቀጥላለን በህይወት እስካለን ድረስ ትላላችሁ ጋይስ። እኔ እንደዛ ነው የማስበው። መቼም ተስፋ አልቆርጥም። መቼም በቃ አይደል በህይወት እስካለው ሚዲያ ላይ አለሁ ነው የምለው እኔ። አመሰግናለሁ። ወዳችኋለሁ።